ባጫ ደበሌ ስለ ጦርነት ተንታኝ ሆኖ መጣ። ተንታኝ ባድመ እና አስመራ አንደኛው ግንባር አንደኛው ደጀን ሊሆን አይችልም። ባድመ ደጀን ሆኖ ግንባር ሆኖ አስመራ ደጀን ሊሆን አይችልም ይላል። ልክ ትግራይ ተመተን ደጀን ወዳልነው ሰቆጣ መጣ እንዳለው አብይ አህመድ ማለት ነው። ደጀን አይደለም ሰቆጣ፣ አሁን ዋርዞን ነው። ማን ነው አማራ አያስቀምጥህም፣ አገው አያስቀምጥም፣ አማራ አያስቀምጥም። እዛው ታውቀዋለህ፣ ትለበለባለህ። አማራ ክልል ህዝብ አያስቀምጥም። ትላንት ግን ደጀን ብለዋል። እና አልፋሽካና ካርቱምም ድንበር አይሆንም ግንባር ይሆናሉ አለ። አልፋሽካ ያው ጦርነት አማራን አስደስታለሁ አማራ ተነስ እንዲለው አልፋሽካ ነካክቶበታል። ሰሞኑ አይደል ሄዶ ተዋግቷል እኮ አልፋሽካ። አርሶ አደሮችን እንትን አድርጓል፣ አፈናቅሏል። ወደ ማት ሪፊውጂ ፈጥሯል፣ ወደ ሱዳን ሄዷል። ለምን መሰላችሁ? አልፋሽካ ተቆርቁሮ አይደለም። ለአልቡርሃን ውሰደውና ትግራይን ዝጋልኝ ያለ ሰውዬ ነው። ለአማራ ህዝብ ተቆርቁሮ አይደለም። በየቦታው በድሮን የሚያጋየው አማራ ህዝብ አልፋሽካ ሄዶ ስለ አልፋሽካ እሱ በህግ ያመጣል። ዓለም ህግ ተከትሎ እንደሚያመጣ ዓለም ህግ ማለት ምን ህግ ነው? ኢንተርናሽናል ሎው ነው። የኢትዮጵያ ባንዲራ የት አካባቢ እንደሆነ ቀላል መምጣት የማይችለው የኢትዮጵያ ህዝብ ነው። የሰው ልጅ ነው። ትውልድ ነው እየጠፋ ያለው። የሰው ህይወት ነው የማይተካው። አንድ መሬት የ2 ዓመት ሊወረር ይችላል፣ 10 ዓመት ሊወረር ይችላል። ዞሮ ግን በህግና በህግ መሰረት ይመጣል። አብይ ግን ሸቀጥ የፈለገው የሁለኔ እኮ አልፋሽካ እየተዋጋውልህ ነው ለማለት ነው። አማራ ክልል የአማራ ህዝብን ልብ ለመንካት ነው። የተወሰነ ሊነካ ይችላል፣ በሱ ካልኩሌሽን አላውቅም። 99% የአማራ ህዝብ ግን አሁን የገባበት ችግር ምን አይነት ይሄ ውርጋጥ የሆነ የዓለም ዝቃጭ የሆነ ዝም ብሎ የመሀይም ስብስብ የሆነ ብልጽግና አሁን የደቀነበት ችግር በአግባቡ የሚገነዘብ ህብረተሰብ ነው ያለው። ዝም ብሎ በቀላል የምታሞኘው አይደለም። ልክ እንደ ትግራይ የተወሰኑትን በገንዘብ በምናምን ገዝቷል አዲስ አበባ። ምን ያህል የትግራይ ህዝብ ነው ሊገዛ የሚችለው በዚህ? ይህም ሰውዬ ደጀን የሚባል በሱ ቤት ባጫ ደበሌ ማለት ከኔማጀን ባጫ ሻቢያን ሲያስፈራራ እጅ ወደ ላይ ብሎ ሰኞ ዕለት ከሌሊቱ 9 ሰዓት ዝናብ እየዘነበ የማረኩት ሰው ሀባቦ ብሎ ሙዚቃ አስተምረውት ዳንስ አስተምረውት የመጣበት ማህበረሰብ ሙዚቃ አስተዋውቃለሁ ብሎ ሀባቦ ብሎ ምርጥ ዜማ ተሰጥቶት ግጥም ገጥሞ እና ወፍጮ ቤት የወፍጮ ቤት ምንድን ነው የሚባለው? ወፍጮ ቤት ጠብጣቢት ይባላል በትግርኛ። ዱቄት የምትመታ እንትኑን ማለት ነው የሚያዘው አላ ጨርቁን የምትመታ እሱ ነበር ወፍጮ ቤት የሚሰራ። ወፍጮ ቤት እንደ ወይ ጠብጣቢት ሴት ከሆነ ጠብጣቢት ወይ ጠብጣቢ ይባላል። ይሄ ጨርቁ የሚመታ ወፍጮ ቤት ማለት ነው። ከዚህ ሁሉ ጀግና ተብሎ አምባሳደር ተብሎ ናይሮቢ የተቀመጠ ሰውዬ እኛ የኤርትራ ድንበር ኤርትራ መንግስት የሚባል አይኖርም ይላል። ይኸው ምን ማለት ነው? እናሸንፋለንና ኤርትራ እናፈርሳታለን። እነ ጻድቃን የሚናገሩት ነው። ጻድቃን ሄደን በዚህ በኩል ጌታቸው እንዳለው ሰበር አድርገን ዝም ብሎ መንዳት ነው እንዳለው ማለት ነው። ከዓዲ በራኽ ራማ አካባቢ መንዳት ነው ያለው ሰውዬ ማለት ነው። እነሱ ያው ለሉዓላዊነት የሚባል ነገር አለ። ሉዓላዊነት የሚባል ምንድን ነው? ሉዓላዊነት ማለት ይሄ ክብር ማለት ነው። ሚስቱን አሳልፎ ይሰጣል ባል ወይስ መስዋዕት ይከፍላል? ልጆቹን አሳልፎ ይሰጣል ወይስ መስዋዕት ይከፍላል? አንድ አባት ታውቃላችሁ። ይሄ ስለ ሉዓላዊነት ማለት ለኢትዮጵያ እኛ ለሉዓላዊነታችን አድዋ እንደዚህ ያደረግን ሶማሌን ሄደን ያሸነፍነው ለሉዓላዊነታችን አንደራደርም ይላል። ህዝባዊ ግንባር ሻዕቢያ ብላችሁ ጥሩት። ደርግ ታሪክ ዘውዱ ባህሩ ዘውዴ ነው። ባህሩ ዘውዴ የሚባሉ ሰው ያሉ በህይወት አሉ እኮ ጠይቋቸው። እነሱ ታሪክ የሚያውቁ ወይ እነ ጻድቃን አዲስ አበባ ያሉ እነ ጻድቃን ጠይቋቸው። ኮሎኔል መንግስቱ ኃይለማርያም 1988 በፈረንጆች ወደ 80 በኢትዮጵያ 80 አካባቢ ከጣሊያን መንግስት ጋር ተደራድሮ ምንድን ያደረገው? ከጣሊያን መንግስት ጋር የጣሊያን ፋብሪካዎች ቆሻሻ፣ ይሄ በተለይ ፋብሪካ በጣም ብዙ ፋብሪካ አለ ጣሊያን ታውቁታላችሁ። በጣም ከትንሽ ጀምሮ እስከ ትልልቅ የጣሊያን ቆሻሻ መጥቶ ቀይ ባህር ላይ ለማፍሰስ ማልታ ሚሊዮን ዶላር ተስማምቶ ከደርግ መንግስት ጋር ቀይ ባህር ጋር ለማፍሰስ ተስማምቶ ባለበት ሰዓት መረጃ ደረሰ። ታውቃላችሁ የታሪክ ለማታውቁ ብቻ ነው። ለማታውቁ ብቻ እንኳን ሀገሩ ጫካው ነው ሳሕል ተጠግቶ ስንት በዚህ በሰማይና በምድር የሚመታ ልክ እንደ ህወሓት ሲመታ የነበረ ጊዜ ይሄ መረጃ ምን አደረገው? በድምፅ ሐፋሽ ለጣሊያን መንግስት ብሎ አድሬስ አደረጉት። ጣሊያን መንግስት ሆይ ከደርግ ጋር ተስማምተ ቀይ ባህር መተ የጣሊያን ቆሻሻ እዚህ አፈሳሉ ብትል
እኛ ምን ወስደው እርምጃ ራሳችን እናውቃለን። ከዚህ ይሄን ስምምነት በአስቸኳይ እንድታፈርስ መግለጫ ወጣ። በዚች አንድ ቆሽቋሻ ጫካ ውስጥ የምትኖር ሻዕቢያ የምትባለው ማለት ነው። አስባት። ከዛ ድምፅ ወያኔ ተነገረ። ጣሊያን ያለው የሚላኖ ሮም ያለው የኤርትራን ኮሚኒቲ ያችን ድምፅ ቀድተው ድምፅ ሐፋሽ የወጣችው ድምፅ ቀድተው ለሚኒስትር ኦፍ ፎሬን አፌርስ ጣሊያን ሰጡት። እኛ ራሳችን እርምጃ እንወስዳለን። ምን እርምጃ እንደምንወስድ ራሳችን የምናውቀው። በአስቸኳይ ከደርግ መንግስት ጋር የገባው ቃል የተስማማው አፍርስ ተብሎ አፈረሰ። ምንድነው ያኔ አማጺ ነኝ ጫካ ውስጥ ያለን። አሁን ይሄ መንግስት ይሄ ጫካ የነበረ መንግስት ነው። ባጫ ደበሌ እያስፈራራ ያለው ይሄን መንግስት ነው። ባጫን የማረከ ፕላስ አሁን በሀገር የሚታወቅ ከሀገር ጋር ከትራምፕ ጋር ደብዳቤ የሚላላክ መንግስት ነው። ኤርትራ የምትባል አትኖርም፣ ትግራይ የሚባል አይኖርም፣ ሱዳን የሚባል አይኖርም። እንበታትነዋለን የሚለው እኔ ያሳዝነኛል። የእነዚህ ሰዎች መጫወቻ ስትሆን ሀገሪቷ ዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት የሚባል አይኖርም። ይሄን መታወቅ አለበት። ሶ ጂኦግራፊውም ይቀየራል። ፎር ዛት ማተር መንግስቶች ይቀየራሉ፣ ጂኦግራፊውም ይቀየራል። ዝም ብሎ አይነት አይደለም፣ በቀጠናው ማለት ነው። ለምሳሌ ያክል በኢትዮጵያና በኤርትራ መካከል ያለ ዲማርኬሽን የለም እኮ። እሱም ራሱ ሌላ ችግር ይፈጥራል። በኋላ ሌላ ችግር ይፈጥራል። ይሄ ይያዛል። የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድነው ሊመጣ የሚችል? አይኖርም። አዎ አይኖርም። በራሱ ይጠፋል። አይኖርም። ጦርነት አይደለም እንዴ? አሁን እኮ ጦርነት በሚሆንበት ጊዜ ሎክ ደጀንና ፍሮንት የሚባል ነገር የለም። በዚህ ዘመን የሚፈጠር ጦርነት ደጀንና ግንባር የሚባል የለውም። ሁሉም ግንባር ናቸው። ይሄ ማለት ምንድን ነው? አስመራና በባድመ አካባቢ ያለው ግንባር አስመራ ደጀን ሆኖ ባድመ ግንባር ሊሆን አይችልም። ሁለቱም ግንባር ናቸው። ካርቱም ደጀን ሆኖ አልፋሻ ግንባር አይሆንም። ሁሉም አንድ ናቸው። ስለዚህ የሚሆነው ነገር ምንድን ነው? መንግስታትም ይቀያየራሉ። ጂኦግራፊም የሆነ ያን የሚፈጠር ነገር ይኖራል። አሁን ይሄ እዚህ ይሆናል፣ ይሄ እዚህ ይሆናል ብዬ ያን ማድረግ አይችልም። ነገር ግን ሪዛልቱ ይሄ ነው። ያ አሁን አምባሳደር ጀነራል ባጫ ደበሌ በጣም ሴናሪዎችን ያስቀመጠ ነው። ሪዛልቱ በአንድ በኩል ኦፒዲኦ ይወድቃል እያለን ነው። በሌላ ቋንቋ በነገራችን ላይ እኛ እየወደቅን ነው እያለ ነው። ግን እሱ ምንድነው እያደረገ ያለው? ትግራይ እናሸንፋለን፣ አማራ እናሸንፋለን፣ ኦላ እናሸንፋለን፣ አፋሩ እናሸንፋለን፣ ኤርትራ እናሸንፋለን፣ ሱዳን እናሸንፋለን። እኛ ደግሞ 4 ኪሎ ያለው መንግስት ደግሞ ሱዳን አፍርሶ ሁሉም ኤርትራ ጂኦግራፊ ሁሉ ይቀያየራል። ጂኦግራፊ ቀያየር ማለት አሰብ ወስደን ምጽዋ ወስደን ያችን ጭምር እናፈርሳታለን፣ አገር አልባ እናደርገዋለን። ኤርትራ ያለ መንግስት የሚባል ኤርትራ ኖርም፣ ኤርትራ እንደ ኤርትራ አትኖርም ነው እያለን ያለው። ፈሪ ነው ይሄ ቋቋቃ። በሱ ቤት ኦፒዲዮ የት ነው ያለውት ብሎ ችግር ውስጥ ናቸው ያሉት እነሱ። የመሃይማን ስብስብ ነው። ተመርጠው 4 ኪሎ የገቡ ነው። ይሄ በኢህአዴግ ጊዜ አንጋፋ አምባሳደሮች ነበሩት። የኢትዮጵያ መንግስት ምራቅ ዋጥ ያደረጉ አምባሳደሮች ነበሩት፣ ትላልቆች። አብዛኞቹ ሚኒስትሪያል ፖዚሽን ከጨረሱ በኋላ ወደ ውጭ ማለት ያገለግላሉ። የኢትዮጵያ ነገር ፖሊሲና ስትራቴጂ ገብቷቸዋል የሚባሉ ሰዎች ወደ ውጭ ነበር የሚላኩት። ሀገራቸው ካገለገሉ በኋላ ወደ አምባሳደርነት የሚሰሩ። ለምሳሌ አምባሳደር ስዩም መስፍን ወደ ቻይና ነው የተላኩ። አሁን ውጭ ጉዳይ ሚኒስትር የነበር ወደ ቻይና ሲላክ ዲሞሽን ነው አይደል? ዲሞሽን ነው ኖርማል። ግን ምንድነው ያኔ እንደ ዲሞሽን አይደለም የሚቆጠረው። ቻይና የሚያክል ከኢትዮጵያ ጋር የነበረው የኢንቨስትመንት ኮኔክሽን ትልቅ ነበርና ልጠቀም ብሎ ነው ቻይናን ኢንፍሉዌንስ ለማድረግ ትልቅ ቬተራን የሚባል ሲዘን እንዲሆነ ውጭ ጉዳይ ሚኒስትሯን የላከችው። እነ ግርማ ብሩ የመሳሰሉ ትልልቅ ሰዎች አሁን ግርማ ብሩ አይደለም። አሁን ግርማ ብሩ ችግር የለውም። የእንግሊዝ ደሞዝ ምናምን እየተበላ ዝም ብሎ እዛ ተወሽቆ ያለው እና ስንት ወንጀል እየሰራ ያለው አይደለም። አማራን ከካሳንጅስ ጠራርገን አወጣ ነው። ማሲንቆ ነው ያለው። ባለ ማሲንቆን ከካሳንጅስ ጠራርገን አወጣ ነው ብሎ የተኮፈሰ የሚናገር ሰው ያሁኑ አይደለም ነገራችሁ። እኔ ድሮ እሱም ይመስለኝ ነበር እኔ የቀዳማዊ እመቤት መለስ ባለቤት የነበረችው አዜብ የኢህአዴግ ስራ አስፈጻሚ ኢምፓክት ራሷ ፓወርፉል ነበረችና ኃይለማርያም ተቃወመች ብሎ እኔ ሰማሁት። ከሁሉም በላይ ያከበርኳት ያኔ ነው። ኃይለማርያም አንፊት ነው ብላ ስትናገር ጠቅላይ ሚኒስትር ለመሆን አንፊት ነው በቃ
ሪኮመንድ ያደረገችው ነው ወይ ግርማ ብሩ ወይ ሶፊያን አህመድ እና አባዱላ ከሶስቱ አንዱ ብላ ሪኮመንድ ያደረገችበት አሁን ሳስበው በጣም የሚገርም እይታ ነበራቸው። እኛ ሰዎች እነዚህ ሰዎች አናውቃቸውም ነበር እና ኃይለማርያም ሰው አያውቃቸውም ነበር ማለት መለስ እንደ ፒክ ሲያደርገው ምናልባት ምክትል ሆኖ እንትን ሲያደርግ እኔ በቃ ጥሩ ነው የሚል እምነት ነበረው ብዬ አስባለሁ። እንደዛ ሳስበው ወይ ከአማራ ወይ ከኦህዴድ ወይ ከብአዴን ቢሆን ኖሮ ኦሮማራ የሚባል ጥምረት አይፈጠርም በዛን ሰዓት እርግጠኛ ነኝ። ኦህዴድ ይዞት ቢሆን ኖሮ ያ ስልጣን ወይ ብአዴን ይዞት ቢሆን ኖሮ ስልጣን ይዘናል ከዛ በኋላ ምንም ጥምረት ወደ ኦህዴድ ምናምን ብሎ ኦሮማራ ብሎ አይመጣም ነበር በዛን ሰዓት አይመጣም። ለራሱ የተሸጠ ለራሱ የማይሆን የተሸጠ በ50 ሚሊዮን ብር የሚሸጥ ኃይልሽን ወደ ስልጣን አምጥቶ ነው ጉዳት የሰሯት ኢትዮጵያ። በ50 ሚሊዮን ዶላር ተሸጦ ኪጋሊና ታንዛኒያ ኢንቨስት እያደረገ ያለ ሰውዬ አምጥተው ነው ጉድ የሰሩት እንጂ እኔ ስሌት ነው። በዛ ሰዓት ምን ያስቡ ነበር አልማቀው ነገር የለም። ኖርማሊ ይሄ ሰው ዋናው ወይ ባጫ ደበሌ ነው። ባጫ ደበሌ ምን አይነት ተሰብስበው አሁን ብቸኛ ትልቁ አምባሳደር እሱ ነው። በኢህአዴግ ጊዜ ብዙ አምባሳደሮች ነበር ትልልቆች አንጋፋ። አሁን ባጫ ደበሌን በእድሜ ይበልጠዋል የሚባል አምባሳደር እገሌ የሚባል ስም ጥሩልኝ። በኢትዮጵያ ማን ነው ያለው? ከጀነራሎች ኢትዮጵያ ምድር ላይ ካሉ ጀነራሎች በእድሜ የሚበልጠው ምናልባት አለምሸት ደግፌ ነው ሊበልጠው የሚችለው። ዚስ ጋይ ኢዝ ኦልደር ዳን እንትና የእንትና ኢልደር ብራዘር ሊሆን ይችላል ምናልባት ሁለቴ ምናምን የብርሃኑ ጁላ 77-78 ዓመቱ ነው። ይሄ ሰውዬ 77-78 ዓመቱ ነው። አምባሳደሩ ነው። ከአምባሳደሮቹ ሲኒየር የሚባለው አሁን በቃ ማለት በእምነት ዶማ ነው። ግን በእድሜ በዚህ እድሜ አምባሳደር የላትም ኢትዮጵያ። በባጫ ደበሌ እድሜ የላት ሁሉ የአንግስተርስ ናቸው በሙሉ ጠራርጎ አባረዋቸዋል። አብይ የኢህአዴግ ቅሬት ናቸው የኢህአዴግ ሜንታሊቲ ያላቸው ናቸው እያተባለ ጠራርጓቸዋል። ይሄ ብቻ ትልቁ ከጀነራሎች ትልቁ የእድሜ ባለጸጋ ይሄ ነው። 77-78 አካባቢ ነው። በዚህ ደረጃ የለም። ብርሃኑ ጁላ እንደዛ አካባቢ ነው። 74-73 ቢሆን ነው ብርሃኑ። ይሄ የሚያወራው ግን የኤርትራ የምትባል ሀገር አንኖርም እርግጠኛ ነው። ይሄ የአብይ ቋንቋ ነው። ምንም ጥርጥር የለም። የሚያወሩት ነው ቁጭ ብሎ የሚያወሩት ነው። አቅም ቢያገኙ እነዚህ ሰዎች የሚመኙት ጉድ ነው። ምኞታቸው ጉድ ነው። እነ ጻድቃን የሚመኙት ጉድ ነው። እኔ ጻድቃን ትግርኛ እየተናገረ ትግርኛ ተናጋሪውን ፕሪዶሚናንት ብዙ ትግርኛ ተናጋሪው ኤርትራን ያለው ከሻዕቢያ ቂም አይደለም ብዬ የማስበው አይደለም። ለየት ያለ ሜንታሊቲ ነው ዴቨሎፕ ያደረገው እዚህ አካባቢ። አገነስ የሆነ ድርጅት ነው አገነስ የሆነ ማህበረሰብ ነው አላቅም። መቼ ነው እንደዚህ አይነት ቋንቋ እንደዚህ አይነት እንትን ዴቨሎፕ ያደረጉት እኔ አይገባኝም። ጤናቸው ጭምር እኮ ነው የሚታወቀው በዚህ መንገድ። ይሄን አንድ ማወቅ አለበት። እነዚህ ጀነራሎች አንድ ማወቅ አለባቸው ጉዳይ አለ። እነሱ እንደሚያስቡት ትግራይን ማፍረስ ኤርትራን ማፍረስ እንደሚያስቡት ኤርትራ የሚባል ሀገር የለም፣ ደጀን የሚባል የለም፣ አልፋሽካም ካርቱም ተመሳሳይ ነው እንደሚባል እናውቃለን። እነሱም ያውቃሉ እኛም አውቀናል። በጊዜ ምን ምሰናል የሚባል ጉድጓድ ቆፍረናል የሚባላል እንደዛ የሚባል እነሱ ያውቃሉ። እናንተ ምን እንደምታስቡ ለምን መሰላችሁ? የአፋብን የአማራ ፋኖ ወንድሞቻችን እንደዚህ አይነት እየተከታተሏችሁ ነው አይደል? እንደዚህ እየተከታተሏችሁ ምን ማለት እንደሆነ አስቡት። ሀገር አይደሉም እነዚህ ሀገር አይደሉም። ትላንት የተደራጁ የወጣቶች ስብስብ ነው። በወጣቶች ጥቂት ናቸው የመከላከያ ተሞክሮ ያላቸው እንጂ ወጣቶች ከዩኒቨርሲቲ ከምናምን የወጡ ወጣቶች ናቸው። እንደዚህ እየተከታተሏችሁ ነው። ሀገር ደግሞ ሀገር ነው። ሳተላይት ይኖርሃል። እነሱ ሳተላይት አላቸው፣ እነሱ ሚግ አላቸው፣ ኤርፖርት አላቸው፣ ሙሉ አላቸው። ኢንተርናሽናል ሪሌሽን ይፈጽማሉ። ስፔስ መከራየት ይችላሉ ምናምን። ስፔስ እኮ መከራየት እኮ ነው። እና እነሱ ያውቃሉ ለምን እንደተዘጋጁ፣ ምን አይነት ግጥም እንደገጠም፣ ምን አይነት ችግር ውስጥ እንደገባ። በገንዘብ እንስጣችሁና አለ ኦፒዲዮ አይደል? ይሄ ማን ነው የሚባለው? ባጫ ያሆነው በገንዘብ እንስጣችሁና ዘመነ ካሴ ገንዘብ እንስጥና ግባ አለው። ለማን ነው የሚሰጠው? ለዘመነ ነው ወይስ ለዘመነ አባት ተከበሩ አቶ ካሴ? ወይስ ለእናቱ? ወይስ ለወንድሙ? ወይስ ለእህቱ? ወይስ ለጎረቤቱ? ትላንት በድሮን ያጋያቸው፣ ትላንት በድሮን የገደልካቸው፣ ከነ ከብት ከነ እረኞቻቸው የገደልካቸው ለማን ነው ገንዘብ ካሳ የምትሰጠው? 4 ኪሎ እንዳትመጣ ብለህ ናግባ ቢባል እንኳን ዘመነ ካሴ እንኳን አይመጣ ባለ። ዘመነ ካሴ አንተ ገብተህበት አብይ 7ኛ ክፍል ዝው ብሎ ገብቶ የገባበት እንኳን እሱ ኳሊፋይ ሆኖ አለማ ዩኒቨርሲቲ ሰቃይ ሰውዬ ዘመነ ካሴ ነው የማይገባው።
በዚህ ደረጃ ነው አሁን ትግላችሁ። ትናንት ከየት ወዴት ተምዘግዝጎ እንደወረደ እንደዚህ ኦፒዲዎችን ተመልክቷል። 99.9% ነግራችሁ አሉ። ጁንታ የሚባለው መሳሪያ ከውጭ ማስገባት አይችልም። ኢዝጎን ኢዝ ኦቨር የሚባል ቲፒኤልኤፍ ኦቨር ነው ሲል የነበረ የከተማ መደዴ ነው። አሁን መለመን የጀመረ ወደ ድርድር በገንዘብ እንደራደር እያለ ያለው ከየት ወዴት እንደወረዱ ተመልክቷቸው። የተሸነፈ ትውልድ ነው ይሄ። ቀብሩ አስረስ ትላንት የገለጸዋል። ብልጽግና ሞቷል፣ ቀብር እየጠበቅ ነው፣ ቀብር ብቻ ነው የቀረው ሲል እነዚህ ቀብራቸው ብቻ ነው የሚጠብቁት። በገንዘብ ድርድር ዘመነ ካሴ ሊደራደር፣ ገመቹ ሊደራደር፣ ጀልመሮ ሊደራደር እንዴት ተብሎ እኛ በድንጋይ እኮ ነው ስልጣን እንዲሁ 4 ኪሎ ምናምን እያለ የሚዘፍነውና እኛ እኮ ከባህር ማዶ ያለው ከአባይ ማዶ ያለው ምናምን እያልክ የጎንደር ዝንጀሮ እያልክ የምትሳደበው እኮ አይደለም። የጎንደር ዝንጀሮ ባለ ጊዜ ነው የሚሉ ዘፋኞች ገንዘብ በጀት ባለሀብቶች ስፖንሰር አድርጎ የተባለ ክሊፕ ምን የመሰለ ልብስ የተከበረ ልብስ አቀራብረ እያሰራ እያዘለልክ ወዳጅ አይደለም ስታፈራ የነበረው ወዳጅ አይደለም። ይሄ ጠላቶችን ነበር ስታሰባስበ ነበር። ለማንኛውም አንድ እንትና መሐመድ ተሰማ እየተጠራ ጥሪ እየተደረገለት ነው። ወደ ተራራ ጎበዝ ነው። ተራራ ላይ እንገናኝ እየተባልክ ነው። ተራራ ማን ነው? ነግራቸዋለሁ። ሐዲስ ኤፍሬም እና ጀነራል መሐመድ ተሰማ በጋራ ትግራይ በገቡበት ጊዜ ተሞክሮ መሐመድ ተሰማ ነግሮን ነበር። ተሞክሮ ማን ነው? ሐዲስ ኤፍሬም ተራራ ላይ ይሮጣል አይሮጥም? መሐመድ ተሰማ ሜዳ ላይ ይሮጣል አይሮጥም? ማን አካባቢ የቱ አካባቢ ሞር ይሰራል የሚለው ማለት ነው። ሜዳ ላይና እንትን ላይ ሲተነትን የመሐመድ ተሰማ ሙሉ ስራው ዜጎችን መግደል ነው፣ ዜጎችን ማዋረድ ነው፣ ኢትዮጵያውያን ዜጎችን መድፈር ነው፣ መረሸን ነው። ብቸኛ በዚህ ምድር ላይ ሊሆን ይችላል። እኔ በቃ ዝም የግምት ነው። መሐመድ የሚለው የተከበረ የሆሊ ቁርአን የተከበረ መሐመድ የሚለው ብቸኛ ለአብይ አጎንብሶ አብይ ለማስደሰት ፕሮቴስታንት ጴንጤ የሆነ እና አብይን ለማስደሰት ወገኖቹ ላይ ዝም ብሎ ጨክኖ የሚገድል ሰው ነው ይሄ ሰውዬ መሐመድ ተሰማ። ሙሉ ስራው ዜጎችን መግደል ነው፣ ዜጎችን መድፈር ነው። ሀገር አንድም ቀን 8 ዓመት ተዋግቶ አሸንፎ አያውቅም። መከላከያ አንድም ቀን 8 ዓመት ሙሉ ኦላጋ ውጊያ ላይ ነው። 9 ወር ሙሉ ኔትወርክ አቆርጦ ወደ ቀለም ወለጋ ወደ ደምቢዶላ 9 ወር ሙሉ በሄሊኮፕተር እየተዋጋ አላሸነፈም። ትግራይ መጣ አላሸነፈም። አፈርድሜ አብልቶ አዋርዶ የትና የት እንደተሸነፈ ታውቁታላችሁ። አፋብን ፋኖ በ9% ነው በ10% ነው እየተዋጋን ያለ ነው፣ ዋጋ የለውም ብሎ ሲቀልድ ሸለፈታም ነው ምናምን ነው እያለ ሲሳደብ ቆይቶ ሰልፍ እያሰለፈ ደመላሽ ፈዳይሕነ ነው የሚባል በትግርኛ። ደመላሽ ፈዳይሕነ ማለት ነው። ያ ደመላሽ ብሎ የተዘፈነው አይደለም። ያ ደመላሽ ስድብ ነው። ያው የአማራ ፖፑላር ስም ደመላሽ ነው ብሎ ስለሚያስብ ነው ያ ደመላሽ ብሎ ያዘፈነው። ደመላሽ ማለት ፈዳይሕነ ማለት ነው። እንትኑ የሚወጣ ማለት ነው። አይ ቲንክ የተወጣ ያለው ይመስለኛል። ገና ደግሞ ይወጣል። ስለዚህ ነው እነዚህ ምንጫጩ። ስለዛ ነው መሐመድ ተሰማ እናስታውሰው። ጥሩ ተሞክሮ ያለው ዜጎች በመግደል የሚታወቅ ሰውዬ ተሞክሮ ስሙት። አዲስ ተራራ በመውጣት በጣም ጎበዝ ነው። ስለዚህ ገና ከዛ ወደ እዚህ ከሱ እዚህ ጋር እንደምዋጋ ሲነገረኝ አብረውት የነበሩ አንዳንድ አዛዦች የኛ የነገረኝ ምንድነው በፍጹም ነፋስ ነው ከሱ ጋር ከሆነ ኮማንድ ፖስት በጣም አስቸጋሪ ነው ብለውኛል። ከዛ በኋላ መጥተን መጀመሪያ ኮለላ ስናደርግም ያየሁት እሱን ነው። ከዛ በኋላ ጥርሴን ነክሼ እንደምንም ተቋቋምኩት። ሜዳ ላይ ደግሞ እኔ ሮጣለሁ አውቄ ባይችል ለማካካስ ይያልኩ ሜዳ ላይ ሲሆን እኔ በሩጫ ለመቅደም ጥራለሁ። ተራራ ላይ ሲሆን ደግሞ እግር ከእግር እየተከተልኩኝ ጥርሴን ነክሼም ቢሆን ግዳጁን ተወጥቼዋለሁ። ከዛ በኋላ ከአዲስ ምን ተማርኩ? አንደኛ ክብደት መቀነስ እንዳለብኝ፣ ሁለተኛ ይሄ የትንፋሽ ስፖርቶች መስራት እንዳለብኝ ከዛ ተማርኩና ባለች ክፍት ጊዜ እየሰራው አሁን ወደ 5 ኪሎ ቀንሼ
አሁን ላይ ሀዲሽ የሚወጣበት ተራራ ሁሉ መውጣት የሚያስችል አቅም ፈጥር ያለው የሚል አንድ እንላለኝ አንድ ምስ መሐመድ ይሄ ዘመን ተመልከቱ አይተፋናናን ጥራጅ ይኮንስ ኩሉ ህይወትና በሐንሳይ ያ አብረ ይሄ ተሞክሮ የእንትና ሐዲሽ ኤፍሬም ይጠራሃል አሁን ወደ ተራራው እየተጠራ ነው አሁን ወደ ተራራው እየተጠራ ነው ይሄ በተራራ የምታውቁት በዕዳጋ ዓርቢ ወደ ነበለት አካባቢ ነው ጀራ ሐዲሽ ኤፍሬም ይጠራሃል አሁን 5 ኪሎ ቀንሽ ያለው መቀነስ እንዳለብኝ ተመሪ ያለው ያለበት ጉዳይ 8 ዓመት ሙሉ ክልል ብቻ እየቀየረ ኢትዮጵያ ህዝብ ሲገድል የነበረ ሰው ነው ክልል ብቻ ነበር የሚቀየረው እዙ ሐረር ነው የሚገለው ደምቢዶሎ ነው የሚገለው ትግራይ ነው በሚገባው በኤርትራ ነው የሚገለው ጎጃም ነው አሁንም እዛው ነው ያለው 8 ዓመት ሙሉ ሳያሸንፍ አንድም ታጣቂ ቡድን አላሸነፈም አንድም ታጣቂ ቡድን የኢትዮጵያ መንግስት የብልጽግና አንድም 8 ዓመት ሙሉ አላሸነፈም ቀጥለን ተመልካቾች ለማንኛውም ይሄ መሐመድ ተሰማ ወፖ ታውቃላችሁ ወታደራዊ ፖሊስ ነበር ወፖ ይሄ ዲሲፕሊን ወታደር የሆነ መጠላ ቤት መጠጥ ቤት እና ሳይፈቀድ ከተማ የሚገባ ምናምን ሄዶ የሚቀጠቅጥ ወፖ ያለው እዚህ ጋር የሚያስሩ ወፖ ነበር ወፖ ሆኖ ደብረታቦር ነው የተማረከው በህወሓት ድሮ ህወሓት ነው የተማረከው ደብረታቦር አንስቶ የትና ያደረው አሁን ለፍስና ጀራል ነው አቤት ከባድ እኮ ነው በቃ ሙርከኛ ወደ እንትን ነው የሚገባው ምን የነበረበት ወደ ሪሃቢሊቴሽን ምናምን ነው ወታደር ማለት በጣም ከባድ ነው ቂመኛ እንትን ነው የሚሆነው አሁን ባጫ ደበል የሚታየው አይኑ በርበሬ መስሎ እንደዚህ ቃልቶ የሚታየው በቃ ወይኔ ተሳክቶልኝ ኤርትራ በገባውና እንዲሁ በቃ ይሄን በቃ እንትን ያርጌ በርበሬ ነበርኩኝ መግለጫ አስመራ አዳሃሉ አካባቢ ኮሚሽናቱ እጄ መግለጫ በሰጠው ነው የሚለው መግለጫ ይሰጥልሃል እየመጡ ነው ሹክ እያሉ ይነግሯቸዋል በዚህ ገቡ በዚህ ወጡ አዲስ ስብሰባ በዚህ ተሰበሰቡ እንትና አስመራ ሄደ ደብረጽዮን ዘመነ መቀለ ታየ ወደዚህ ገባ ምናምን ወዳቸው እንደዛ አዲስ ነገር አይደለም ይሄ ማውራት የለባችሁ እንደዚህ አይነት ነገር ላይ በዚህ ሳምንት ጠብቁ መግለጫ ይኖራል በዚህ ሳምንት ጠብቁ በጉጉት ጠብቁ ለየት ያለ በአይነቱ ለየት ያለ መግለጫ ይኖራል በዚህ ሳምንት ዘመነ እዛ ሄደ ምናምን ዘመነ መግለጫ ተጠብቅ በዚህ ሳምንት የአብይና ጉዳይ እንሄዳለን ትንሽ ቀለል አድርገው ወደሚለው ደግሞ አብይ የሱዳን ወዳጅ ነው በአንድ ወቅት የሱዳን ወንድሞቻችን ናቸው አልፋሽካ ገቡ ሲባል ነው እኛ ከነሱ ጋር እንዋጋም ባጫም ሱዳንማ ወንድሞቻችን ናቸው በዓለም አቀፍ ህግ ነው የምንዳኘው የሱዳን ጉዳይ ለውጊያ አይጋብዘንም ሱዳን ወንድሞቻችን ናቸው በህግና በህግ ማለቅ የሌለበት በኃይል ማለቅ ያለበት የጁንታ ጉዳይ ነው ሲለን ነበር ማን ነው ባጫ ደበሌ ነው የሀገር ውስጥ ችግር በኃይል ነው ጨፍልቀን የምንጨርሰው አለ እዚህ ድንበር እኮ ተይዞብናል ሲል እሱማ በዓለም አንዋጋም በዓለም አቀፍ ህግ እንዳኘዋለን በዓለም አቀፍ ህግ የማይዳኘው በህግ እዚህ ያለው ነው አለ ባጫ እኮ ባጫ ጨዋታ አይጠገብም አስቡት አማራ ክልል በአማራ ልጆች ጭምር ጀራሎች አሰማርቶ የሚቀጠቅጠው ብልጽግና ነው የሚቀጠቅጠው ኦህዴድ ነው የሚያስቀጠቅጠው በአማራ ልጆች ነው ምን ይላል አሁን ይሄን እውነታ ይሄን እያለ አፄ ዮሐንስ እኮ ያንተ ጠላት ነው አፄ ዮሐንስ እኮ ከትግራይ ናቸው እና በቃ እሱን ኮንሶሊዴት አድርገው ጥላቸውን ዝም ብለህ እሱን ገንባ ቀጥልበት ይላል ለትግራይ ያለው ጥላቻ አብይ አህመድ አሊ ለትግራይ ያለው ጥላቻ ወደር የለውም የተራ ጉዳይ ነው እኔ ያው ይጠላኛል እኔ ምን አድርገው እኔ ሊጠላኝ አይገባም ለምሳሌ ምክንያቱም እኔ ክሊር ነው የኔ ምንም ቀይ መስመር ምናምን ብቻ ወደዚህ የሚባል የለም ክሊር ነው የኔ እሱ ሊያጠፋ ይፈልጋል እኔ ላጠፋው ነው የምመኘው ክሊር ነው ሁለታችን እና አጠገቡ ያሉ ተመልከቱ ነገታቸው ነፃ አርቃን ወዳጆቹ ይመስሏቸዋል እኔ ታንክ አልወረወረው ሰራዊት አላዘዝኩ ግንኙነት የለኝ ይሄ እንደዚህ መተው ማርኬ ምናምን አላኩለት አጠገቡ ያሉት ሰዎች ነፃ አርቃን ነገታቸው እነዚህን ያዋረዱ አካላት ናቸው ለምንድነው አሁን ደብረጽዮን ይጠላል ጌታቸውን የሚወድ ይመስላችኋል ለአብይ አህመድ አሊ ሁሉም ትግራዋይ አንድ ነው ኢንክሉዲንግ አብርሃም በላይ አንድ ነው እኔ አልጠራጠርም ግን ምንድነው
መጀመሪያ ደብረጽዮንን ማጥፋት ይፈልጋል። ሁለተኛ ጌታቸውን፣ ሶስተኛ አብርሃም በላይ ሊሆን ይችላል። ትግራዋይ እንደ ትግራዋይ ሁሉም እኩል ነው። ለዚህ ሰውዬ ምንድነው የቅደም ተከተል ጉዳይ ነው። ማን ቀድሜ ላጥፋው፣ ሁለተኛ ሶስተኛ እያለ ደረጃ ያወጣል እንጂ ትግራዋይ በአብይ አህመድ አይን ሁሉም እኩል ነው። ያው ናቸው እኮ ነው የሚሉን እኮ እኔ አውቃለሁ እኮ ያው ናቸው። ተውት፣ የኢትዮጵያ ተጋሩና ተውትና ትግራይ ኤርትራ ያሉት እኮ አዲስ አበባ የሚገኙት ኤርትራ ነሽ ትግራይ ምናምን የሚለው ኤርትራዊ ነኝ ካለ ያው ነሽ እባክሽ ነው የሚሏቸው። ያው ነሽ ያው ሓደ ኢኹም ማለት ነው። ለይተን አናያችሁ ማለት ነው። እንትናችሁ ተመልከቱ። ባለ ጊዜ ስትሆን ሁሉም እንደዛ ነው። ያውማ ሊሆን አይችልም። ሰው ፖለቲካ አመለካከት የሰማይና ምድር ሊሆን ይችላል። ፖለቲካ ነው። አባይ ወልዱ ወንድሙ ታላቅና ታናሽ አንደኛው ከነ ስዬ ጋር አንደኛው ከነ መለስ ጋር ነበር። ግን ወንድማማቾች የአንድ እናት ልጅ ሁለት ልጆች የወለዱ እናት ናቸው። በፖለቲካ አመለካከት ተለያዩ። ባዮሎጂካል ወንድማማቾች ያው ናቸው አይባልም። በፖለቲካ አመለካከት ያው ናቸው። በፍጹም የሰማይና ምድር ልዩነት ይዘው ቻው የተባባሉት። ለአብይ ግን እኩል ናቸው። ያው ሁለቱ ይሄ የምልበት ምክንያት 8 ዓመት ሙሉ የተጫወተበት የትግራይ ጉዳይ ልንገራቸው። 8 ዓመት ሙሉ የተጫወተበት የትግራይ ጉዳይ ልንገራቸው። ሱዳን በሚመለከት ሱዳን ወንድም ህዝብ ነው። በኢትዮጵያ ችግሮች ሁሉ ከኢትዮጵያ ጋር የቆመ ህዝብ ነው። አሁንም ኢትዮጵያን የሚወድ ህዝብ ነው። እኛ ጦርነት የማንፈልገው ከኤርትራ ተምረን ነው። ከኤርትራ ጋር ጣላን፣ ተዋጋን፣ በመቶ ሺዎች ገደልና መጨረሻ ላይ ጉዳዩን ዩኤን ወሰደውና የምታውቁት ነው የሆነው። አሁንም ብንገዳደል የሆነ ጊዜ አቆሙ ተብሎ ሌላ ኃይል ገብቶ አይቀርም። ሱዳን ሞተ፣ ኢትዮጵያ ሞተ፣ ኪሳራ ነው። አፄ ዮሐንስን ለማጥቃት የመጣ ኃይል፣ አፄ ዮሐንስን ህይወት የነጠቀ ኃይል ለምን መጣ ብለው ሳይመዝኑ ሄደው ጋብቻ የፈጠሩ ሰዎች ኢትዮጵያን የጂኦግራፊክ እስረኛ አድርገዋታል። ኢትዮጵያን የጂኦግራፊክ እስረኛ እንዴት ሆነች ማንረዳ ብለው ማየት ያልቻሉ ሰዎች ደግሞ ምን ጥፋት መዘዝ ሊያመጡ ዛሬ አዲስ ያልተቀደሰ ጋብቻ ለመፍጠር እየሞከሩ እንዳሉ። ይሄ ሰውዬ የጂኦግራፊ እስረኛ የኬሚስትሪ እስረኛም ትሁን ያንተ ሮል እዚህ ላይ ምንድን ነው? ያንተ ሮል አፄ ዮሐንስን በእውነት አማራ ክልል አማራ ያዋረደው አብይን ያዋረደው አፄ ዮሐንስ ትግራይ የሆነ ነገር ካልኩኝ ወደዚህ ይመጣልኛል ብሎ ይደግፈኛል ብሎ አብይ በራሱ ፍቃድ ሲደግፈው የነበረ ኤሊት አለ፣ ኢትዮጵያዊ ኤሊት አለ። ለምሳሌ ከአማራ ክልል የነበረው በትግራይ ጦርነት ጊዜ ገንዘብ ሳይከፈለው ምናምን ሳይከፈለው ከአብይ ጎን የተሰለፈ በርካታ ምሁራን፣ በርካታ አክቲቪስቶች የሚዲያ ማውስፔስ ነበሩ። ሳይከፈላቸው ተከፍሏቸው ይታወቃሉ። ሳይከፈላቸው ጭምር በቃ በራሳቸው የነበረ በዛን ሰዓት ይዘውት የነበረው አቋም ከአብይ ጎን የተሰለፈ በለው ቁረጠው እረደው የሚል ዋሽንግተን ዲሲም ሳይጠራ ማይክሮፎን ሳይጠራ በቴሌቪዥን ሳይነገረው ዋሽንግተን ዲሲ ለሰልፍ የሚመጣ ስራው 8 ሰዓት የሚሰራ ሰውዬ 16 ሰዓት ስራ ኮላውት አድርጎ ሰርዞ ስራ አለኝ ታመም ያለው ምናምን ብሎ ወደ ስብሰባ የሚመጣ አለቃው ታመም ያለው ብሎ ሪፖርት አድርጎ ለዲሲ ስብሰባ አብይን ለመደገፍ ጦርነት ቀጥል አሜሪካ እጅሽን አንሺ ለማለት ነው የመጣ ነበር። ያ አብይ እድለኛ ነበር። አሁንስ አንድም የለም። ይሄ ሁላ በራሱ ፍቃድ ጭምር የራሱ አክቲቪስት የራሱ ሰልፈኛ ምናምን ሆኖ የነበረው ጳጳሱም ሼሁም አይዞ አብይ ስለነበረም እዘምታለሁ ስለነበረ ጳጳስም ሼሁም አሁን የለም ብቻ አይደለም፣ ወደ እሱን ያነጣጠረው በሙሉ አብይ ላይ ያነጣጠረ ነው። ኦፒዲዮ እንዳንተ አይነት አገዛዝ ተነቅለ ትሄዳለህ። የብፁዕ አቡነ ዮሴፍ የቅዱስ ገብርኤል ሐዋሳ የባለፈው ገብርኤል ያስተላለፉት መልእክት አንደኛው ምልክት አይደል? ምን ያህል ነው ያስፈራሩት ይሄን መንግስት። አቡነ ዮሴፍ ምን ነበሩ? ፓትርያርኩ ጭምር ሲዘልፉ የነበሩ ናቸው። ፓትርያርኩ አሁን ማቲያስን የቅዱስ ፓትርያርኩ ንግግር አክሱም ህዝብ ተጨፈጨፈ ሲሉ የእሳቸው ንግግር የቤተክርስቲያን አቋም አይደለም የግላቸው ነው ብሎ መግለጫ ያሰጡ ናቸው። አይገርምም? እስከዛሬ ይቅርታ አላሏቸው። ሰማሁ ይቅርታ አላሉ። ፓትርያርኩ ጋር ሄዶ ይቅርታ አጥፍቻለሁ አላሉ። ሰሞኑ በዚህ ሰምተው የሰማሁት። አሁን እሳቸው ከአብይ ወዳጅ ናቸው ወይ ቢባል ወዳጅ ሊሆኑ አይችሉም። ወዳጅ ብዙ እጁ ላይ አጣ። አሁን ምንድነው ይሄ አፄ ዮሐንስ ብሎ ሲናገር ጠንከር ብሎ በነገራችን ኮስተር ቀብረር ብሎ
አፄ ዮሐንስን የገደለ የሱዳን ወንድማማቾች ነን እያለ ከኤርትራ ጋር እንዋጋም ጦርነት የተማርነው ከኤርትራ ጋር ተምረን ነው። ኢትዮጵያና ኤርትራ ተዋግተን ቀጥታ ዩኤን ወሰደው እና ወደ ሱዳን ጋር ከሱዳን ጋር ማንዋጋበት ምክንያት ከኤርትራ ጋር ሌሰን ወስደን ነው። ለይሱ ተመልከቱ። ሰሞኑ ወደ አልፋሽካ ሲተኩስ ነው የተነበረው 3-4 ኪሎ ሜትር ገብቻለሁ ሲል ነበር። ጦርነት ጸየፋለሁ ነበር። ያዝልኝ ዝጋልኝ ብዬ አልቡርሃን ነግሬዋለሁ ሲል ነበር። ደመቀ መኮንን የነገረ እሱ ነው። እኛ ኢትዮጵያን የነገርናቸው አልፋሽካ ውረሩ አላልናቸው። ጁንታው በዚህ በኩል እንዳይወጣ ያዝልን ያልነው ነው ያለ ደመቀ መኮንን። የት እንደጠፋ አይታወቅም። ልጁ ጋና አክራ ላይ ደሴት አለው ቢዝነስ ይሰራል። አንድ ልጁ ቀጥለን የመከላከያ መረጃ እንስሳሽ አዲስ አበባ ያለው መከላከያ ይሄን እንደ ጉድ ነው የሚከታተሉት። ሰንሰማ ትላልቆች ጀነራሎች ማለት ነው። ምንም አያመልጣቸውም። ይሄን ሰማሁ ይሄን አየሁ እየተባባሉ ይላላካሉ። የሰማነው ነው ትላልቆች እገሌ እገሌ ላለ ማለት ነው። እገሌ ለማን እንደላከለት ራሱ ነግረዋለሁ። ከፈለግ በዋትስአፕ ነገራቸው። ልጁ እኮ አስቸገረን ይላሉ። አንደኛው አስቸገረን፣ እኛ እኮ ልጁ አስቸገረን። ደህና ችግር የለውም ሚዲያው አስቸገረን በሉ። እኔ አይደለሁም ተቋሙን ተናገሩ። ተቋሙ አስቸገረን በሉ። እንደ ተቋም ነው የምንሰራው። ብዙ ግለሰብ አይደለም እዚህ ያሉት። ስክሪን ላይ የምታየው እኔ ስለሆንኩ ነው። የአማራ ጀነራሎች በተመለከተ መከላከያ ውስጥ ያሉ የአማራ ጀነራሎች በወሳኝ የሚባል የብልጽግና ስብሰባ የአብይ ጀነራሎች ስብሰባ ላይ ወሳኝ አይገቡም የአማራ ተወላጆች። አንደኛ ፋክት ነው የሰማነው ነው። ዝም ብሎ የይስሙላ ዝም ብሎ የሚገቡበት ስብሰባ አለ። ወሳኝ የሚባል ስብሰባ ግን አይደለም። ዝም ብሎ ዲሲሽን ወይ ደግሞ ሚስጥር የሚነገርበት አይደለም። የአማራ ተወላጆች የአማራ ጀነራሎች አማራ ተወላጅ የሆኑ መከላከያ ጀነራሎች ወሳኝ በሆነ ስብሰባ ላይ አይሳተፉም። ለምን? ከህወሓት ጋር ይገናኛሉ፣ ከፋኖ ጋር ይገናኛሉ፣ ከሻዕቢያ ጋር ይገናኛሉ ተብለው የሚጠረጠሩ ሰዎች ናቸው እነዚህ። ጠቅላላ ምንም ትላንት ዝም ብሎ አንድ ጀነራል ነኝ ሲል የነበረ አሁን ቁርጥ ሰዓት ሲሆን አይደለም ተባለ። አንተ ለኢትዮጵያ ብለህ ምን ድል ቁርሱ ምናምን ቁርሱ ሲባል የነበረ አሁን እንትን ደረጃ 1 ደረጃ 2 ደረጃ 3 ጀነራሎች ወጣ የደረጃ ምደባ ተደርጎላቸዋል። ቀጥሎ ኦሮሞ ተወላጆች ከኦላ ጋር ግንኙነት አላቸው የሚባሉ የሚጠረጠሩ በትልልቅ ስብሰባዎች ላይ ወሳኝ ስብሰባ ላይ አይጠሩም። ይሄ ማረጋገጥ እኔ በስም መጥቀስ እችላለሁ። ዝም ብዬ ለነሱ እንትናቸው ብዬ ነው እንጂ በስም ማን ጀነራል እንደማይጠሩ የኦሮሞ ጀነራሎች ሆኖ በወሳኝ ስብሰባ ላይ ግን የማይጠሩ ከኦላ ጋር ይገናኛሉ ተብለው ነው። ይሄን እንገላችሁና ወሳኝ እና ዲስኮንፈርት አለ፣ ተስፋ መቁረጥ አለ። ለምንድን ማድረገው እዚህ ላይ ስብሰባ እኔ ተለይቼ ይሄን ያክል ማዕረግ አንዳንዶቹ ለፍተና ጀነራል ማዕረግ ይዘው አንዳንዶቹ ጀነራል ማዕረግ ይዘው ለምሳሌ አበባው ታደሰ አብዛኛው ስብሰባ ላይ አብዛኛው አይሳተፍም። ወሳኝ የሚባል አበባው የለበትም። የሚጠረጠረው ከማን ጋር ከህወሓት ነው ከሻዕቢያ ጋር አናውቅም። ግን አበባው አይገባም። እሱ ዝም ብሎ ሸራተን አዲስ እየሰከረ በ3 4 ሰው ተሸክሞት ነው የሚሄዱት። አሁን ያለበት ሁኔታ መጥፎ ነው ያለ። ጦር ኃይሎች ሆስፒታል አካባቢ የሰማነው ደግሞ ልንገላችሁ። ጦር ኃይሎች ሆስፒታል የሸረሪና ቁስለኞች ተብሎ አንድ ቦታ ተሰጥቷቸዋል። አርኤስኤፍ የሚባል ለብቻ አለ፣ የአርኤስኤፎች ብቻ እና የኢትዮጵያ ወታደሮች ትንሽ ያው የኢትዮጵያ ስለሆነ ዝም ብሎ ሕክምናቸው ጥሩ አይደለም። አርኤስኤፍ ግን የዩኤኢ ደሞዝ ነው የዩኤኢ ዶላር ነው እየተባለ በልዩ እንክብካቤ ነው የሚደረግላቸው። ኢቭን ወደ ግል ሆስፒታሎች ይላካሉ። ወደ ግል ሆስፒታሎች አጣዳፊ የሆነ ነገር ካለ ወደ ግል ይሄዳሉ። ዶላር የሚከፈላቸው አሉ፣ በዶላር የሚከፈላቸው እና እዚህ ላይ የብልጽግና ባለፈው ከሸረሪና ጋር ተያይዞ ዶክመንተሪ እንሰራለን ቲዲኤፍም ቲፒኤልኤፍም ሰሞኑ የሰጠው መግለጫ ነገሮች ሸረሪና አካባቢ ያው ትግራዋይ ሳይሆን ሁሉም ሪያሊቲውን አካባቢ የተከታተለው ኢንተርናሽናል ሚዲያዎችም ጸጥ ነው ያለው አይደል። ጦርነት ገባው አላለም፣ ተዋጋው አላለም። አልጀዚራ ቢዘግበው የበርካታ አረብኛ ቋንቋ ሚዲያዎች ቢዘግቡ ጸጥ ነው ያሉት በሙሉ። ለምን እሱ ዝም አለ ስንሰማ አንደኛ ዶክተር ሚልኬሳ ሰሞኑ ሲያወጣው ነበር ሚኒስትር አለ የመስፍን አርአያ ምክክር ኮሚሽን የሚባለው ተስፋ እንዳይቆርጥ ህዝቡ ነው። ዝም ብላችሁ አድምጡ፣ ችግር የለውም፣ ጦርነት ውስጥ የለውም፣ ሀገር ቶሎ ጨርሱና ፕሬዚደንት አድርጉኝ ንጉሥ አድርጉኝ ብሎ እየተጣደፈ ስለሆነ እንዳይደነግጡ ነው። ጦርነቱ ከተጀመረማ እኛ የምናደርጋለን እዚህ ብሎ ተስፋ እንዳይቆርጡ ነው። በዝምታ ጦርነት አሁን ግዙፉ በቆቦም በአፋርም ሰሞኑ ምናምን ሲከፍተው ምናልባትም በኢትዮጵያ ቴሌቪዥን ላይ ይናገር ይችላል።
ሌላ የአውሮፓ ህብረት ገንዘብ አለ፣ የሚጠብቀው ገንዘብ አለ ለኢትዮጵያ እንደ እርዳታ ይሁን እንደ ግራንት ይሁን እንደ እንትን አይታወቅም፣ ግን የሚጠብቀው እርዳታ ነገር አለ ከአውሮፓ ህብረት እና ከአይኤምኤፍ ጋር የገንዘብ ኢንፍሌሽን እንትኑ ሲሰራ ከኢትዮጵያ እንትን ጋር የታክስ ጨምራለሁ ጦርነት ውስጥ አልገባ ምናምን ብሎ ቃል የገባው ነገር አለና አይኤምኤፍም እንዳይሰሙትም ጦርነት ውስጥ ገባ እንዳይባል ማለት ነው ዝም ነው ያለው እና ይሄን ለፕሮፓጋንዳ እንዲሆን ግን ህዝባችን የኔ ኮንስቲትዌንሲ የኔ ድጋፍ አለ የሚለው አካባቢ በፕሮፓጋንዳ ተሸንፍ ያለውና ዶክመንተሪ እንደምን ብዬ ቲፒኤልኤፍ ነው ጦርነት የጀመረው ብዬ ዶክመንተሪ ሰራለሁ እና ይሄ ሙርከኛ ነው እንደዚህ ቆስለናል እንደዚህ ተደርገናል ዋናው ቀስቃሹ ቲፒኤልኤፍ ነው በሚል እጀምራለሁ እያለ ነው። ማንም ጀምረው አሁን ጦርነት ምን አይነት ጦርነት ውስጥ እንደገባ ያው የኢንሲደንት የሁለት ቀን የሶስት ቀን አራት ቀን አምስት ቀን አይደለም። አንተ ከአራት ኪሎ እስክትመነገል ድረስ ምን አይነት ጦርነት እንደሚጠብቅ እያየው ነው። ማን ቤት በኩል እየመጣ ማን ቤት በኩል እየተሰለፈ እንዳለ ቀደም ሲል በእንትን ያሳየናችሁ ይሄ ከላይ የተወሰደው ቪዲዮ እንደዚህ አንተም እየተከታተልክ ነው። ምንድነው እየወጣ ያለው በየት በኩል ምናምን እየተከታተልክ ነው። አንተ ማን በየት በኩል እየገባ እንደሆነ የምትከታተለው ነው። ቴክኖሎጂ ስቴት ፓወር ተጠቅመ ስለምትሰራ ማለት ነው። ከአዲስ አበባ ትላንት የላኩልን እንግዳ አለ። አብይ በጦርነት አይደለም የወደቀው። በጦርነት ገና አሁን የሚወድቅበት ሰዓት ነው። አብይ የወደቀበት ግን ዛሬ አይደለም ብለው አንድ ተመልካች የላኩልን ዶክመንት አለ። ዝም አጭር ነው፣ ረጅም ነው የጻፉልን፣ ግን ላሳጥረው በአንድ ደቂቃ። አብይ ቀድሞ ነው የወደቀው አሉ። አንደኛ ብር በዶላር ሲገድለው ነው የወደቀው። ነው የወደቀው። ኮሪደር ልማት ብሎ ሲያስቀድም የኢትዮጵያ ልማት ማለት ኮሪደር ነው ብሎ ሲያስቀድም ያኔ ነው የወደቀው። የመብራት የውሃ ምናምን ዋጋ 500 እጥፍ ሲያደርገው ነው የወደቀው። ፖሊስ ህዝብን ያው ሲያበሳብስ ያው ሲረብሽ እና ሬስለ ሲያደርግ ፖሊስ ያኔ ዜጎች ሲበድል ያኔ ነው የወደቀው። መሬት አስተዳደር የሰው ካርታ ሲያመክን በህገወጥ መንገድ መሬት አስተዳደር የሰው ካርታ ሲያመክን ያኔ ነው መንግስት የወደቀው። ሀገር ውስጥ ነጋዴ አለ ስራ እንዲቀመጥ ሲፈቅድ ዝም ብሎ አላሰራ ብሎ ዝም ብሎ አላሰራ አይድል ሲያደርግ ነጋዴ አይድል መሆን የለበትም፣ ግን አይድል ሲያደርገውና አላሰራ ብሎ ኦብስታክል ሲሆን የሀገር ውስጥ ገቢ ያኔ ነው መንግስት የወደቀው። ደንብ አስከባሪ ምስኪን ነጋዴን ሲያንገላታ ሲውል ያኔ ነው መንግስት የወደቀው። ትራፊኩ መንገድ ላይ ወንጀል እየሰራ በይፋ ወንጀል ሲሰራ ዝም ብሎ የሚያይ መንግስት ያኔ ነው መንግስት የወደቀው። ወጥቶ መግባት ብርቅ ሲሆን ያኔ ነው መንግስት የወደቀው። ከአዲስ አበባ መውጣት ታሪክ ሆኖ ያኔ ዘመን እኮ በዚህ ጊዜ እኮ ከአዲስ አበባ እንወጣ ነበርኩ ብለን ስንናገር አሁን ማንችል ሆነን ስናይ ያኔ ነው መንግስት የወደቀው። ኮሪደር በመብራትና በድንጋይ በተደረደረ ምን አይነት ልማት ነው? ድንጋይና ምናምን ደርድሮ ኮሪደር ገነባው ሲል ምንድን ነው አሉ። ያኔ ነው መንግስት የወደቀው አሉ። ቀጥለን እንደ እረፍት ወስደን ይሄን ባጫ አንድ መረጃ ልንገራቸው። ትግራይ ውስጥ የገባው ወንጀል የፈጸመው የኢትዮጵያ መከላከያ ሰራዊት ከኢትዮጵያ ህዝብ የተደበቀ አንድ ቪዲዮ ላሳያችሁ። ከኢትዮጵያ ህዝብ የተደበቀ አንድ ቪዲዮ እኛ ሳንበላ ትግራይ ገብታችሁ እንደፈለጋችሁ አድርጉ ብሎ ግሪን ላይት ሲሰጠው የኢትዮጵያ ሰራዊት ሞራል ግንባታ ብሎ እንደፈለጋችሁ አድርጉ ብሎ ትእዛዝ ሲሰጥ ቪዲዮ አለኝ። እኔ ማጋለጥ ስላለብን ነገ ጠዋት ተጠያቂነት ስለሚመጣ አይኖ ባጫ ደበሌ አርጅቷል። ቢያረጁም የናዚ ወንጀለኞች ከአርጀንቲናም ከየትም እየተፈለጉ የታሰሩ እስከ ቅርብ ጊዜ አይደል? ከቅርብ ጊዜ የሆነ ጊዜ ጀርመን ሄጄ ጀርመን 2012 ነው 2000 የሆነ ጊዜ አሮጊት ተያዘች። ሴክሬታሪ ነበረች። ሴክሬታሪ እና የምታቅ የዋና ገዳዩ ስም ዝርዝር እየሰጠች ሲገደሉ ስም ዝርዝር ሴክሬታሪ ነበር፣ ጸሐፊ። አስፋልት ላይ ተገኘች፣ መንገድ ላይ አርጅታ ተገኘች። ምንም ሰው ሳያውቃት ተቀይራ ማለት ነው። በቅርብ ጊዜ ነው የምነግራቸው። ይህ ዛሬ ስንት ዓመት ታሪክ ነው የማወራው። አርጅታ የጽራ ምናምን ዓመት ሆና ተገኘች። ዘብጥ እያገባች እዛው ትሞታለች ተብላ። እንደዛ ነው ፍትህ፣ እንደዛ ነው። ባጫ ለሰራዊቱ የሰጠው እኛ ሳንበላ የምትሰሙት ነው፣ ግን አቴንሽን እንድሰጡት ነው።
እኛ ሳንበላ ያበላናቸው ትግራይ ማለት ትግራዋይ ነው እንጂ ወድ ወረደን ሊሆን አይችልም። ወድ ወረደ ማርኮ አበላው ማርኮ አለበሰው እንጂ ወድ ወረደ እኔ ሳልበላ አበላውት አይለውም። ህዝቡን ነው የትግራይን ህዝብ ነው። እኛ ሳንበላ ያበላናቸው፣ እኛ ሳንጠጣ ያጠጣናቸው፣ እኛ ሳንለብስ ያለበስናቸው ከውስጥ ወጉን አለ። ከውስጥ ወጉን። ይሄ ምን ማለት ትግራዋይ ራሱ ትግራዋይ ወጋን፣ ህዝቡ ወጋን ነው እንጂ ደብረጽዮን አይደለም። ደብረጽዮን ባጫ ሳይለብስ ደብረጽዮን ሊለብስ አይችልም። ደብረጽዮን ነው ይሄን ያለበሰው። ጥርጥር የለው። እነዚህ ለምድርም ለሰማይም የማይበጁ ስለሆኑ እዚህ ምድር ላይ ሊኖሩ ሊፈቀድላቸው አይገባም አለ። አይገባም አለ። እዚህ ያለ ሰራዊት በጦርነት የተሸነፋቸው አይደለም። በጦርነት እንደማትሸነፉ ረጅም ጊዜ አስመስክራቸዋል። በጦርነት ሳይሆን በተንኮል አብረን የኖርን አብረን የተዋጋን ወንድም የሆነ ብለን ያሰብን መሪዎች ናቸው ብለን ያሰብን ሳንበላ ያበላናቸው፣ ሳንጠጣ ያጠጣናቸው፣ ሳንለብስ ያለበስን ከውስጥ ነው የተወጋን። እነዚህ ለምድር ለሰማይ የማይበጁ የናጡት ነካሾች እዚህ ምድር ሊኖሩ ልንፈቅድላቸው አይገባም። አይኖሩም። እዚህ ምድር ላይ ሊኖሩ አይፈቀዱም። የት ይመስላችኋል? እናንተ ተሸንፋችሁ አይደላችሁም እዚህ የመጣችሁ፣ ተሸንፋችሁ አይደለም። ሰቆጣ ነው። ሰቆጣ ነው። አሉላ አባ ነጋ ኦፕሬሽን ተቀጥቅጦ ሲወጣ ብልጽግና ሰራዊት ሰቆጣ ደጀኔ ወዳለው ወደ አብይ አህመድ ደጀን፣ የድሮ ደጀኑ ነው። የአሁን ደጀን አይደለም፣ የአሁኑ ግንባሩ ነው። መጥቶ ሰራዊት ሂድና አበረታታ ተብሎ ሰቆጣ ተቀጥቅጦ የወጣው ይሄው ለሰራዊት ሲማረክ እነዚህ በተአምር የወጡ ሰዎች ተሸንፋችሁ አይደላችሁም የወጣችሁት እናንተ ይላችኋል። ተሸንፋችሁ አይደላችሁም የወጣችሁ። ማን የቀጠቀጣችሁ? ሳንበላ ያበላ ነው፣ ሳንጠጣ ያጠጣ ነው፣ ሳንለብስ ያለበስ ነው። ያ ነው እናንተና የዘመተው ህዝብ ነው የሚለው። እንዲህ ይሄ ሰራዊት ነው ትግራይ እወጋለሁ የሚለው። አሁን በእንደዚህ አይነት ኢንዶክትሪኔት የተደረገ በእንደዚህ አይነት የተቀረጸ ጭንቅላት ነው ወደ ትግራይ የዘመተው። በዛን ሰዓትም ከዛ ፊት ለባጫ ነው። ቀጥለን አንድ የአብይና ፋኖና ቲዲኤፍ ተጣመሩ የሚባለው ጉዳይ ከባድ ዜና ነው ለብልጽግና። ከሁሉም በላይ ሻዕቢያና ህወሓት ተጣመሩ የሚለው ቋንቋ ወይ ታረቁ፣ ጥምረት ፈጠሩ፣ ጽምዶ ፈጠሩ የሚባለው ስለ ጽምዶ አንድ መረጃ አለኝ፣ በኋላ እነግራቸዋለሁ። እሱ አይደለም ዋናው። ጂኦግራፊክ ዴብዝ የሚሉት ቋንቋ አለ። ጂኦግራፊክ ዴብዝ ጌታቸው ለምሳሌ ቋንቋ ይጠቀማታል። ኤርትራ ጂኦግራፊክ ዴብዝ የሌለውም ባይኔቸር ይላል። ባይኔቸር በቃ ቅርብ ነው። ከ100 ምናምን ኪሎ ሜትር እኮ ነው ከአድዋ 164 ኪሎ ሜትር ነው። አስመራ ቅርብ ነው ከዛ እና በተለይ ራማ ሸገር ስሉ ራማ አድዋ ደግሞ 145 ኪሎ ሜትር ነው። 45 ነው። ስለዚህ ቅርብ ነው ማለት አንድ ምሽግ ሁለቱ እንደዚህ የሚለው እንደዛ ነው። ስታዩት እነዚህ ሰዎች ሁሉም ነገር ቀለል ይላል። የሰው ህይወት እንትን እያደረጉ ቀላል እኮ ነው። ዝም ብሎ መንዳት ነው አለው። ኦሮማራ ሲባል ኦሮማራ ቅዱስ ነው ይለዋል ባጫ አብይ አህመድ። ቅዱስ ነው በእውነት ደምሽ ደሜ ነው። ባለፈው በአማራ ቴሌቪዥን ሲናገር ዛሬ ማሰባቸው አጭር ነች። በቃ ሁሉም ደሙም ይፈላል። አማራውም፣ ትግራዋይ፣ ኦሮሞ ይሄን ሲሰማ ምን አይነት ነቀዝ የሆነ ሰውዬ ነው፣ ምን አይነት ድልብ መሃይም ነው የምትሉት። ሰው በሄደበት ሁሉ ጥላቻ፣ በሄደበት ሁሉ ጥላቻ። ደምሽ ደሜ ነው እውነት ነው ተብሏል። አሁን ኮንፊውዝ አድርገን ምን አባይ ማዶ ተሻግረን ቁማር በልተን ነው ሎተሪ ደርሶን ቀመተናቸው መጣን ብሏል ሽመልስ አብዲሳ እኮ። ኮንፊውዝ ምንችለውን ኮንቪንስ አድርገን ማንችለውን ኮንፊውዝ አድርገን ነው መጣን፣ ቁማር በልተን መጣን ብሏል እኮ። ይሄ የአማራ ህዝብ መቼም ምን አይነት የአእምሮ በሽታ የአእምሮ መዘግየት ምናምን ችግር ካለበት ሾርት ሜሞራም ነው የሚለው አብይ አህመድ ሊጫወትበት አይችልም። የትላንት ታሪክ ነው ይሄ የምናወራው። ኦሮማራ ሁለት ትልልቅ ብሔሮች ነን ብሎ ነው የተነሳው። ሁለት ትልልቅ ብሔሮች ነን። በኢህአዴግ ዲሞክራሲያዊ ነው። አራት ድርጅቶች ናቸው በእኩል ዲሳይድ የሚያደርጉ በእኩል 99 ስራ አስፈጻሚ ያለው 45 ማዕከላዊ ኮሚቴ ያለው። ስለዚህ
ህወሓት 45 አለው፣ ብአዴን 45 አለው፣ ያኛው 45 አለው። ጠቅላይ ሚኒስትሩ ከደቡብ ነው፣ ደኢህዴን ነው። ስለዚህ ያኛው ህወሓት መምታት ካለብን ምን እናድርጋሉ? ሁለቱ ትልልቆች እንጣመራሉ፣ ኦሮማራ የሚባል እንፍጠራሉ። ማንን አድርገው በቃ ኢትዮጵያ የሁለት ብሔር ነው አይነት በሚመስል መልኩ ያኔ ነበር ፕሮፓጋንዳ። እኔ እዚህ ሌክቸር አደርግ አይደለም የመጣሁት። አሁን ስለ ፋኖና ቲዲኤፍ ልናገር ስለመጣው ነው። ስለ ፋኖና ኦሮማራ ትላንት ስታደንቅ የነበረው ፋኖና ቲዲኤፍ ተጣምሩ የሰርቫይቫል አንተ ስልጣን ለመቀማት እኛ ግን በድሮን አንሞትም፣ በየተራ ከመፈጀት እንድናለን፣ ተባብረን ህዝባችን እናድናለን የሚል ኃይል ነው። አንተ ዲሞክራሲያዊ ነገር ዲሞክራሲ ለመጣስ ነው ጽምዶ የፈጠርከው። ያኔ ኦሮማራ ጽምዶ ነው በሉትና ማንን ለማፍረስ ዲሞክራሲያዊ አካሄድ የኢህአዴግ ዲሞክራሲያዊ አካሄድ በቮት ስለሆነ በማጆሪቲ ቮት ማጆሪቲ እንትን የሚባል ኢህአዴግ እንትን እሱን ለመደፍጠጥ 90 ድምፅ ወስዳለሁ፣ 45 የብአዴን 45 የኦህዴድ ወስዳለሁ። ደኢህዴን ደግሞ በገንዘብ በትኜ የኔ ህወሓት ለብቻው ዛረገዋለሁ። ደኢህዴን ግን በገንዘብ በትኜ ምክንያቱም ኦህዴድ ደኢህዴን የተከፋፈለ ነው። ኃይለማርያም ደሳለኝ የወላይታ ተወላጆቹን ገንዘብ ምናምን እየበተነ ሽፈራው ሸጉጤ የምናምን የዛ የነበረው ማነው ደሴ ዳልኬ የነበረበት ገንዘብ እየተበተነ ጥቁር ውሃ ነው ምናምን የሚባለው የኦሮሚያና የሲዳማ ድንበር ላይ ያለው ጥቁር ውሃ አካባቢ ማአት ሚሊዮን ገንዘብ ተሽጦ ምክትል እሱ መሬት አስተዳደር ሆኖ ይሄ አብይ አህመድ የኦሮሚያ መሬት አስተዳደር ሆኖ ይሄ ምክትል ሆኖ ሽመልስ ምክትል ሆኖ ተሽጦ ለማን የተሸጠው? ገንዘቡ ተሽጦ ወዴት ነው ሄደው? ለደኢህዴን አባላት ሙስና ነው የተደረገው። እነሱም ብራይብ ነው ያደረጓቸው። በዛ የመሬት አስተዳደር ሽመልስ ነው የፈረመው። ፊርማ እንትን ሲያደርገው ሽመልስ ነው። ሽመልስ ቀላል ሰው እንዳይመስላቸው። አብይ አልፈረመም። ጥቁር ውሃ ምናምን አካባቢ ብዙ ነገር መሬት ተሸንሽኖ መሬት ኦሮሚያ መሬት ገንዘብ አግኝቶ በድብቅ ለደኢህዴን ሰዎች ይሄን ለኛ ምረጡ፣ ለኦሮማራ ምረጡ እየተባለ ምረጡ። ምክንያቱም ያው ይታወቃል ያኔ ነበር። ከዛ ሰውየው ኃይልሽንም 50 ሚሊዮን ብር ከፍለው ና ላሽ ጌታ ፈቅዶልኛል ብለህ ላሽ በል። 50 ሚሊዮን ዶላር ቀላል አይደለም፣ ህይወት የሚቀይር ነው። እኔም በሆን አልተውም። እኔ ያስቃልም ያሳዝናልም። ይህን ጊዜ እናስታውሰውና ዲሞክራሲን ለመደፍጠጥ የኢህአዴግ ዲሞክራቲክ የሆነ ቫሊዩስ እንደ ቫሊዩ ብሎ የሚቆጥረው ማጆሪቲ አካሄድ እሱን ለመደፍጠጥ ኦሮማራ ብለህ መተህ አሁን የህልውና አደጋ ያለን የሚሉ ኃይሎች መጥተው ዘመነ ካሴና ደብረጽዮን ቢገናኙ፣ ዘመነ ካሴና ፍስሐ ማንጁስ ቢገናኙ፣ ዘመነ ካሴና ማንም ቢገናኝ መቀለ መቱ አለፉ ምናምን ሄዶ ተሰባሰቡ እንደዚህ ያደረጉ ሲባል የስራ ክፍፍል እንደዚህ ተደረጉ ሲባል የምትንጫጫ ምክንያታዊ ነው ወይ ነው? አንተ ለምን ብለህ ነበር ኦሮማራ የፈጠርከው? እነዚህ ጉዳይ ያለን 4 ኪሎ ያለው ሰው የገደለን በተራ እያደቀቀን ነው። ምን እናድርግ? በቃ አብረንማ መሞት የለብንም። ትናንት ችግር ነበረ፣ እሱን በቃ ሶልቭ እናደርገዋለን ነገ ጠዋት። መጀመሪያ የጋራ ችግር አለብን፣ እዚህ ላይ የጋራ ችግር አለብን 4 ኪሎ። እሱን ሄደን እንመንግለው። ከዛ ምን አለ? በመቃብር ላይ በብልጽግና መቃብር ላይ የአማራ ህዝብ ተኝቶ ያድራል። የአማራ ህዝብ እረፍት ያገኛል። የትግራይ ህዝብ እረፍት ያገኛል። የኢትዮጵያ ህዝብ አጠቃላይ በብልጽግና መቃብር ላይ ነው እረፍት የሚያገኘው የሚለው ኮንሰንሰስ ላይ ደርሷል ሁሉም። በዚህ እንዴት ነው የምትታመሙት? እንዴት ነው የምትታመሙ? ወይ አለመበደል ነው፣ ወይ አለመግደል ነው፣ ወይ ወንጀል አለመስራት ነው፣ ወይ ኢትዮጵያ እኛ እንደዚህ ነን እያሉ አለመኮፈስ ነው። ኦሮሞ ነፃ ወጥቷል አለ ከትናንት ወዲያ አፋን ኦሮሞ ሄዱ። ምን ማለት ነው? ኦሮሞ ነፃ ወጥቷል፣ ኦሮሞ ነፃ ወጥቷል ስፒሪት ካለ ዛት ሚንስ ነፃ ያልወጣ የኢትዮጵያ ህዝብ አለ ማለት ነው። ጥሩ ነው ኦሮሞ ነፃ መውጣቱ። ሁሉም እንደ ኦሮሞ ነፃ እንዲወጣ ነው የሚፈልገው ማለት ነው። ኦሮሞ ነፃ የወጣው እንዴት ሆኖ ነው? ከኦሮሞ ሌሰን ይወስዳል። ትግራይ ሌሰን ይወስዳል። ነፃ አልወጣም። ተበታትኖ ያለ ህዝብ ነው። እንደዚህ አጋጣሚ ተመልካቾች ዛሬ ትላንት ዝናብ ነበር መቀለ። እኔ ያመናል። ትግራይ ሰባካሪ የሚባለው አይዲፒ ሴንተር ያሉበት ሁኔታ ተመልከቱ። ይሄን ተመልከቱ። ይሄን ጎርፍ ዝናብ ጉድ እንዴት አድርጎ ጉድ እንዳደረጋችሁ ተመልከቱ። ይሄ ህዝብ ምንድነው መፍትሄው? የዚህ ህዝብ መፍትሄው ምንድን ነው? እንዴት ነው ከዚህ ችግር ውስጥ እና ነፃ መውጣት አለበት የትግራይ ህዝብ። ነፃ ይወጣል። የአማራ ህዝብ ነፃ ይወጣል። ጉሙዝ ነፃ ይወጣል። አፋርም ነፃ ይወጣል። ኦሮሞን ፒሪየድ እንዳልከው ሁሉም ነፃ ይወጣል። ሌሰን ወስዶ ነው የምነግርህ። ከዚህ አጋጣሚ
አሁን ቲዲኤፍ እና ፋኖ አንድ ሆኑ ሲባል አንድ ሆኗል። አንድ ሆኗል ሲባል አንድ ሆኗል ብቻ ሳይሆን በጣም በብዙ መንገድ ቀደም ብዬ ያሳየኋችሁ ቪዲዮ እንደዚህ አይነት የአፋብን የሚቀርጻቸው ቪዲዮዎችም እንደዚህ አይነት መረጃ ልውውጥ ሲኖር ይሄ ሰራዊት የት አካባቢ ነው ያለው ቀዮ ጋሪያ ነው የሚባለው ይሄ ቀዮ ጋሪያ ይሄ አካባቢ ያለው ምንድነው ሰራዊት አሰላለፍ ምናምን ሲባል ወልዲያ ምን አይነት ሰራዊት እየመጣ ነው ተመልከቱ ምሽጉን ምን ይመስላል ምናምን ሲባል ከወንድሞቹ ከትግራይ ኃይሎች ጋር ኢንፎርሜሽን እንደሚለዋወጥ ጥርጥር የለውም። ይሄ ጥርጥር የለውም። የአፋብን መረጃ ልውውጥ ከሰሜን ሸዋ ጀምሮ ምናልባት ከ4 ኪሎ ጀምሮ እስከ መጨረሻ ድረስ አብሮ መስራት ማለት አብሮ መስራት ነው። አብሮ ለመስዋዕትነት ዝግጁ መሆን ማለት ከነምናምኑ ነው። ኢቮሉሽኑ ተመልከቱት። እንዴት አድርጉ ማለት ይሄ ሚዲያ ለምሳሌ ይሄ ሚዲያ ህወሓትና ፋኖ አይን ላይን በፍጹም ማገናኝ በቴሌፎኑ የማይደዋወሉ እና እሳት ውስጥ በነበሩበት ጊዜ ይሄ ሚዲያ ቀጥ ብሎ መጥተው እኔ ከአንተ ጋር ነኝ ብሎ ከአማራ ህዝብ ጋር ነኝ ከፋኖ ጋር ነኝ ብሎ የመጣ ይሄ ሚዲያ ነው አይደለም እንዴ? ፋኖ ስታሊን ነበር የሚሉት። ፋኖ ስታሊን ካሴ ይሉኝ ነበር። የዘመነ ካሴ ወንድም ለማለት ይሉ ነበር አይደል? ታውቃላችሁ። ይሄ ስንት ነው የተቀጠቀጥ ነው ይሄን አድጎ ተመንድጎ እንደዚህ ሆነ። ከአስመራ በኩል የነበረው እንደዚህ ሆነ። ይሄ ዋጋ በገንዘብ ታግ አይደረግም። በገንዘብ የሚተመን አይደለም። ይሄ በኢትዮጵያ የራሱ የሆነ ፖለቲካ እንትን አምጥቶ ለውጥ ማምጣት የሚችል እምነት አለ ይችላል የሚል እምነት ይዘን ነው እዚህ ድረስ ነው። ብልጽግና ያሾፍ ነበር፣ ይቀልድብን ነበር፣ ቀልድ እያልነው ነበር። የሰርቫይቫል ጉዳይ የገጠመው ህብረተሰብ አለ። አብሮ ነው መውጣት ያለባቸው። ትግሉ አብሮ መሆን አለበት ብለን የተነሳ ዛሬ ስንት ዓመት ነው ምን ይሉ ነበር? ያኔ የብልጽግና ልጆች የአማራ ተወላጅ ሆኖ ከብልጽግና ጎን ሆን ብሎ ስታሊን እንዳታምኑት አማራ እኮ እንዲጨፈጨፍ ሆን ብሎ እኮ ነው። ትግራይ ተጨፍጭፋለችና አማራ ደግሞ ጨፍጭፈው እያለ እኮ ብልጽግና እኮ ሆን ብሎ እኮ ጦርነቱን እያጋጋለ እኮ አማራ እንዲደበደብ እኮ ነው እንጂ ድምፅ እኮ ይሆን አይደለም እኮ ይል ነበር። ይህ ከተማ መደዴ በሉት ፌስቡክ ዩቲዩብ ላይ የሚተነትን ተመልከቱ። ተቆርቋሪ ሆኖ አማርኛ እያወራ እናቱ እየተደበደበች እና ምን ነበር? እኔ አይገባቸውም። ብዙ ሰው አልገባው ነበር እንደዚህ እንደሚሆን ጥርጥር አልነበረኝ። ገፍተን የት እንዳደረሰው ተመልከቱ። መስዋዕትነት ይጠይቃል፣ ኮሚትመንት ይጠይቃል። ብዙ ነገር ዋጋ ከፍለን ነው እዚህ ያደረሰው። ፕራውድሊ ነው የማወራው። ይሄ ብዙ ሰው የሚገነዘበው ስለሆነ ነው። አንድ ጨዋታ የሰውየው ጨዋታ እንየው። ደምሽ ደሜ ነው ታሪክ። ሱዳን በሚመለከት ሱዳን ወንድም ህዝብ ነው። በኢትዮጵያ ችግሮች ሁሉ በየቀጠናው ሄዶ የህዝቡን የልብ ትርታ ማድመጥ ነበር እና የመጀመሪያ ጉዞ የአማራ ክልል ወደ ጎንደር ነበር። እንደሚታወሰው ጎንደር ከለውጥ ቀንዲሎች አንዷ ናት። የኦሮሞ ደም የኔም ደም ነው ብሎ የተነሱ ወጣቶች የታዩበት፣ ታሪኳን መለስ ብላ ለማየት የቻለች፣ በህዝቦች መካከል ያለውን ውህደት ያየች ከተማ ነበረች። በእርግጥ የኦሮሞ ደም የኔም ደም ነው የሚለው አባባል መፈክር ብቻ አይደለም፣ ትክክለኛ ነው። ጎንደር ውስጥ በስፋት የኦሮሞ ደም አለ። ቅድም ባነሳኋቸው ጋብቻዎች ምክንያት ብዙ ውህደቶች አሉ። እንግዲህ ይሄ ጥሩ እኮ ነው። ህዝብ ለህዝብ ዋሽቶ እንኳን ማስታረቅ፣ ዋሽቶ እንኳን ወዳጅ መፍጠር ችግር የለውም። ዚስ ጋይ በዚህ በኩል በጎንደር ውስጥ የኦሮሞ ደም አለ፣ ድሮ ጀምሮ ተጋብቷል። አሁን ደግሞ የቅርብ ሆነ ወደ ስልጣን ስመጣ ደግሞ ኦሮማራ በሚባለው ደግሞ የኦሮሞ ደም ያሳስበኛል፣ የአማራ ደም ያሳስበኛል በሚባለው ጊዜ ትግራዋይ በሄደበት በድንጋይ ሲወገር ያኔ ነው። ታስታውሳላችሁ? ያኔ ዘመን አይደል? ቀሳውስት ምናምን 40 ዓመት ከኖሩበት የጎንደር ተባረው ወደ ሱዳን ሲሄዱ ባጃጅ ምናምን ሰርቶ አዳሪ ምናምን ደብረ ታቦርም በየዚህ አለልቱ ወደ ሰንዳፋ ምናምን የማይደረግ ሁላ ሲደረግ ያ ዘመን ነው። ደምሽ ደሜ ነው የሚባለው። ያደርቋል እሱ። ለምን? ስልጣን ላይ ያመጣው ስለሆነ። እሱ መልሱልኝ ነው እያለ ያለው። መልሱልኝ፣ እኔ እንደዚህ አይነት በጋብቻ ምናምን ነው። በጎንደር ላይ ደም አለ፣ በዚህ ደም አለ ይላል። ምንድነው ይሄ? ደም አሁን ደም እያፈሰሰ በድሮን እያጋየ የማይደረግ ሁሉ እያደረገ ከሁሉም በላይ እኔ ሁሌ ሳስበው የሚገርመኝ ለታየ ደንዳ አማራን እኮ እያፈረስኩት ነው አለኝ። ለምን ብለህ ታፈርሰዋለህ? እኔ እኮ የኦሮሞ ህዝብ ዲሞክራሲያዊና
የሰብአዊ መብቱ ተከብሮለት በእኩል እንዲኖር ነው የምፈልገው እንጂ የሆነ ብሔር እንዲፈርስ እኮ አይደለም የምፈልገው ስለው ደነገጠ ነው ያለ። ይሄ ሰው የተኳኩሎ መጥቶ ተኳኩሎ ቢኳኳልም ማዲያቱ ሳያጠፋ ስክሪን ላይ መጥቶ እኔ እንደዚህ ነኝ ይላል። ጎንደርና እንደዚህ ነኝ ምናምን። በነገራችን ላይ የነፃ ደንብ በረንቱና ቦረና ያለበት ጉዳይ አለ። አንድ ዘመዳችን ዘመዳችን ማለት ዘመድ እንደቤት የማየው ቤተሰብ ነው። ደንቢ ዶሎ ታውቃለህ ወይ? ደንቢ ዶሎ እኮ የትግራይ ነው አለኝ። ልክ ድሮ አክሱም ማለት አካሱማ ማለት ነው። አድግራት ማለት የሆነ አዲ ምናምን ብሎታል። ቅዱስ ያሬድ ኦሮሞ እኮ ነው የዚህ ምናምን ኦሮሞ ነው ሰው ያለ ያፓስተሩ እና ደንቢ ዶሎ ማለት ተጋሩ ደንብ ማለት ህግ ማለት ደንብ ህግ ነው። ደንብ አስከባሪ አይደል? ደንብ ማለት ህግ ነው። ደንቢ ማለት ትግርኛ ነው። ደንቢ ዶ አሎ ማለት ደንብ አለ ወይ ነው። ደንብ አሎ ዶ ህጊ አሎ ደንቢ ዶሎ ማለት እንደዛ ነው አለ። ደንቢ ዶሎ ሲተነቱ እና ቀብሪ ዳሃር ቀብር በኋላ የነበረው የድሮ ጦርነት የሆነ ጊዜ ቀብሪ ዳሃር ትግርኛ ነው ይባላል እና የትግራይ ነው። ለዛ ነው እና ይሄ ሰውዬ ባረንቱና ቦረና ከየት እንዳገናኘው የምታውቁት ነው። ይሄ ነፃ ወጥቷል ሚላት ቋንቋ ግን አሉት። ይሄ ነፃ ወጥቷል ኦሮሞ ሁሉ ሊጸየፍ የሚገባ ነው። ሁሉም የሚከፈለው ቁጭ ብሎ ቲክቶክ ላይ ምናምን ተጥሎ ከሚውለው በስተቀር እሱ የዋጋው ብልጽግና ነው፣ ችግር የለውም። ኦሮሞ ግን ማሎ የሚሉት የሰሜን ሸዋ የሰሜን ሰላሌዋ እናት ጀምሮ ገሎ ሰው ልጅ ገሎ በእኛ ባህል ቀብር ስነስርዓት ሰው ሞቶ ቀብር መንገድ ላይ ቀብር እየሄደ ካለ መኪና ይቆማል። ፈረስ በቅሎ ምናምን ያለ ሰው ይቆማል፣ ይወርዳል። ጭራሽ ይወርዳል። ከበቅሎ ነው የሚወርደው። አስከሬን እያለፈ ካለ ይወርዳል። በእግር መሄድ ካለ አስከሬን ተሸክሞ ያግዛል። የተወሰነ 1-2 ሜትር 3 ሜትር አግዞ ነው ትንሽ ሸኝቶ በቃ እግዚአብሔር ያጽናችሁ ብሎ ይሄዳል። አላፊ መንገድ ዝም ብሎ እኔ ማደኩ ማህበረሰብ እሱ እንደዛ ነው የሚደረገው። ይሄ ያሰማራው ጋቸና ሲርና ምናምን የሚባል 120 የሚባለው ገዳይ ቡድን ግን ምንድን ነው የሚያደርገው? ሰው ገሎ ኦላ ገደልኩኝ ሸኔ ገደልኩኝ እያለ በዚህ የአህያ ጀሪካን ውሃ የሚቀዱበታል። በዚህ በኩል ጭኖ ነው የሚሄደው። ጭኖ አስከሬን ጭኖ ወደ ገበያ ያሳያል። እንደዚህ አስከሬን ጭኖ እና ነፃ ወጥቷል ይለናል ሰውዬ። ቤተ ምርግ ፉንድረ ዱባ ኢላሉ በርባቺሳ ሚቲ ኦሮሞን ጉቱማት ብሊሶሜር ፔሬድ ሚርግ ምናምን በቀኝም በግራም ቤተ ምርግ ፉንድረ ዱባ ኢላሉ በርባቺሳ ሚቲ ኦሮሞን ጉቱማት ብሊሶሜር ፔሬድ ቤተ ሚርጋ ቀኝም ግራ በቃ የለም። ከዚህ በኋላ ኦሮሚና ያደረገው ፔሬድ ነው። ነፃ ከየትኛው ቅኝ ግዛት ነው ነፃ ያወጣው? ከእንግሊዝ ከጣሊያን 80 ምናምን የኢትዮጵያ ብሔረሰቦች ነፃ ወጥቷል። አብይ እኮ ሁሉንም ኢትዮጵያውያን ነፃ ሊያወጣ ነው የሚጠበቅበት እኮ። አንድ ብሔር ነፃ ሊያወጣ ነው የሚጠበቅበት እንዴ? ሁሉንም ነፃ ሊያወጣ እኮ ነው የሚጠበቅበት። ትግራይ ነፃ ወጥቷል። አማራው ነፃ ነው። ኦሮሞ ነፃ ነው እያለ የሚሸቅለው እሱን አስረግጠን ለመናገር ፈልገን ነው። በርታ ነፃ ወጥቷል። ሲዳማ ነፃ ወጥቷል። ኦጋዴን ነፃ ወጥቷል። ኢትዮጵያውያን ነፃ ወጥቷል። አጠቃላይ የኢትዮጵያ መሪ እንዲህ ብሎ አንድ ቦታ ላይ ሄዶ ተወሽቆ ሲናገር ፒሬድ እያለ ይሄ ምንጫጫው ተንጫጭቶ ይቀራል። አንድ ድምፁ የሆነ ይቀያየራል። ድምፁ አንዳንዴ የአብይ ድምፅ ሲቀያየር የድምፅ አሁንም እንዴ የተነሳው ይባላል። ጠዋት ጎርነን ይላል። ወይ ቁርስ ካልበላችሁ የሆነ ካልተጠረገ ጎርነን ይላል። ወይ ጉንፋን ይዞ አንዴ ይባላል ሰው እና ኮንፊደንስ ሲያሳይ ሲደነግጥ ሲዋሽ ሲያጭበረብር አብይ በድምፁ ይታወቃል። ላሳያችሁ። ትላንት ምን አለ ያቺ ድምፅ የኖርዌይ ሽልማት One question. How do you feel about being here in Norway? I'm feeling great. It's good to be here. የአማራ ህዝብ ይሄ ከየት ያመጣው ድምፅ ነው? ይሄ ከየት ነው ያመጣው? ይሄ በእውነት ይሄ ድምፅ ከየት ነው የመጣው? ትምህርት How do you feel about being here in Norway? I'm feeling great. It's good to be here. የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ በድርጅቱ
ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? ይሄ ለጥላቻ ይሆናል። ለጥላቻ ይሆናል። ቀጥለን አንድ ፕሮግራም አለን ከጎደፋይ ጥላሁን ጋር አለን። መጀመሪያ ግን ዛላምበሳ ጽምዶ የነበረው ሰሞኑ አይታችኋል። የኤርትራ ከፍተኛ ባለስልጣናትና የትግራይ ከፍተኛ ባለስልጣናት የህወሓት ማዕከላዊ ኮሚቴም የሰራዊት አዛዦች በነበሩበት የኤርትራ ልዑክ ያስተላለፉት መልእክት አለ። ጽምዶ ከምቲ ጭርሖኹም ብንጹር ኣስፊርዎ ዘሎ ጽምዶ ንሰላምን ልምዓትን እምበር ጽምዶ ንኩናትን ህውከትን ንኻልኦት ንምጽባእን ካልኦት ንምውዳቅን ኣይኮነን። እቲ ዕላማ ከምዚ እንተኾይኑ ሓፂር እዩ ማለት እዩ፣ ነዋሕ ኣይከይድን እዩ። ከምዚ ክቡር ኣመሓዳሪ ምብራቕ ትግራይ ክብሎ ዝፀንሐ ድማ ኣሰላልፋ ናይ ሓይልታት ምስ መድረኻት ምስ ግዜ ምስ ኩሉ ዓለማዊ ኩነታት በብእዋኑ ዝቀያየር እኮ እንተኾነ መትከላትን ዝምድና ህዝብታትን ዘይንቕነቕ ዘይቅየር ዘለኣለማዊ እዩ። እዚ ድማ ምልክት ናቱ እዩ። ንሕና ኣብ ዝሓለፈ ክንነብር ኣይንኽእልን ኢና። ነቲ ቅድሚ ሕጂ ጽቡቕ ይኹን ሕማቕ እናሓከና ንቅድሚት ክንስጉም ኣይንኽእልን ኢና። ንሕና ኣብ ቅድሜና እንታይ ኣሎ? ናይ ሰላም ይኹን ናይ ልምዓት ይኹን ናይ ተጻብኦታት ይኹን ብድሆታት ታሪኽና ናይ ሓባር እዩ። ዘለናይ እዋን እውን ናይ ሓባር ጽምዶ ኢና ዘለና፣ መጻኢና እውን ናይ ሓባር እዩ ማለት እዩ። ስለዚ ብኩናትን ብተጻብኦን ዝመጽእ ምዕባልን ለውጥን ስለዘየለ ከምዚ ክግለጽ ፀንሐ መንግስቲ ኤርትራ ቅድሚ ሕጂ ኣብ ታሪክ ሰውረ ኤርትራ ንብዙሓት ሓይልታትን ውድባትን ኢትዮጵያ ሓቂፉ ኣብ ዝብጻሕ ከም ዘብጽሐ ስሙት ታሪክ እዩ ማለት እዩ። ሕጂ ተመልካቾች በትግርኛ ፕሮግራም ላይ እንሄድበታለን። ከጎደፋይ ጋር ከጥቂት ደቂቃዎች በኋላ እንመለሳለን። ሰሞኑ የነበረው በጉሎ መኸዳ ወደ ዓዲግራትና ዛላምበሳ አካባቢ መሀል ላይ የተደረገ ታሪካዊ ዕለት ነው። በወታደራዊና ፖለቲካዊ አመራሮች ለመጀመሪያ ጊዜ በይፋ እንደዚህ አይነት ኢቨንት የነበረው የኤርትራ ባለስልጣን ስለ ጽምዶ ሰላም ነው የሚያመጣው፣ በዚህ አካባቢ ሰላም ሲሆን ወደ ጦርነት የሚያስገባ ነገር የለም፣ ጠላትም ይሸሻል፣ በህዝብ መካከል ጥላቻ ምናምን ፈልጎ ነው የሚመጣው፣ ስትራቴጂካሊ በህዝቦች ላይ መስራት ያለብን፣ ይሄን ለጦርነት ምናምን ተብሎ የሚደረግ ከሆነ ጊዜያዊ ነው የሚሆነው፣ በህዝብ ላይ የተመሰረተ ሲሆን ግን ዘላቂ ነው የሚሆነው። ዘላቂ የሆነ ሰላም ያገኘ አካባቢ ለልማትም ዝግጁ ይሆናል፣ ልማትም ሰላምም ያገኛል ነው ያለው። በትግርኛ በኋላ አካባቢ እንመለስበታለን። እነዚህና ሌሎች ጉዳዮች ላይ ትኩረት አድርገን እንመለሳለን። የአማሪክ ወቅታዊ ጉዳይ ዝግጅታችን ግን በዚህ እናጠናቃለን። ተመልካቾች ለነበረን ቆይታ እጅግ እናመሰግናለን። መርጣችሁ ዛራ ሚዲያ ስለምትከታተሉ እጅግ አክብሮት አለን። አብራችሁ ስለቆያችሁ እናመሰግናለን። ሚዲያችሁን ደግፉ እንደምንለው ዜልካ ሻፓ ለስክሪን ላይ ያለው አሜሪካ ያላችሁ ተመልካቾች ስክሪን እሱ አለላችሁ። ዩቲዩብ ላይ እናስቀምጣለን። ጎፈንድሚ አካውንት አለ፣ ሊንክ እናስቀምጣለን። ሜምበር ሁኑ። ከሁሉም በላይ ሜምበር ሁኑ። ዛራ ሚዲያ የምትወዱ ከሆነ ዛራ ሚዲያ ማደግ አለበትና አብረን ቤተሰብ መሆን አለበት የምትሉ ሜምበር በመሆን ጆን አድርጉ። አብራችሁን ስትቆዩ ያው አብራችሁን ዘልቃለን፣ አብረናችሁን ዘልቃለን። ለነበረ ቆይታ እናመሰግናለን። ከቆይታ በኋላ በትግርኛ ፕሮግራም እንመለሳለን። ታንክ